አንቺ ባለፈው ከጓደኛዬ ጋር ያየውሽ ልጅ አይደለሽ እንዴ? ምን እየተፈጠረ ነው? አንቺ የሱ ሚስት ነሽ? እሺ የሰን ሚስት እንዴት ነሽ? እባክሽ ይቅርታ። ደሞ አምሮብሻል። ሰን ከኔ ጋር ይጠፋው አንቺን እየተንከባከበ ነው። ሰን እንደዛ የሚያደርግበት የተረፈው ሰው አይደለም። አንቺ በላይ ሰንን እኔ በደንብ አውቀዋለሁ። የምረዳው ምን ነኝ። ወደ እኔ ሲመጣ ሰላም እንደሚሰማውም ነግሮኛል። አላምንሽም። ከፈለግ ስልኩን ቼክ ማድረግ ትችያለሽ። ምን ያክል እንደሚወደኝና እንደሚያከብረኝም ማየት ትችያለሽ። ሰን ምን ሆነሽ ነው? ስልክህን ልትሰጥ ትችላለህ? ለምን? ስልክህን ማየት ስለፈለግኩ ነው። አትጩይ። ምንድነው የሚያስጨውሽ? ስልኬ ውስጥ ከስራ ጋር በተገናኘ ማየት የሌለብሽ ነገር ስላለ አልሰጥሽም። አሃ ምን ያህል እንደምትወዳት የጻፍክላትን ቴክስት እንዳላነበው ነው? የምን ቴክስት ነው የምታወሪው? ሰን እስካሁን ጫወትክብኝ አልበቃ ብሎ ነው አሁንም የምትዋሸኝ? እራሷ እኮ ናት መንገድ ላይ አግኝታ የነገረችኝ። ከአንቺ ጋር መሆን ካልፈለግኩ አንቺን ፈትቼ ሌላ ሚስት ማግባት እየቻልኩ ለምንድነው እቺ ትማረግብሽ? የሰን ፍቅረኛ ነኝ ያለችውን ሴት ተለው ያምጫት። ለምንድነው ማመጣት? አምጫትና እዚሁ ፊት ለፊት እንጠይቃታለን። እኔና እሷ የተዛዛፍነውን በራሷ ስልክ ታሳይናለች። ቶሎይ ነይ። ምንድነው? ወደ ውሽማሽ ልወስድሽ ነው። የት አለ? አንቺ ባለፈው ከጓደኛዬ ጋር ያየውሽ ልጅ አይደለሽ እንዴ? ምን እየተፈጠረ ነው? አንቺ የሱ ሚስት ነሽ? በጣም ይቅርታ፣ የሰያ ሚስት መስለሽኝ ነው። ለምንድነው ሰን ያልሽኝ ታዲያ? ሰያን አቆላምጬ ስጠራው ሰን ስለምለው ነው። በጣም ይቅርታሽ። ሰኔኔ ፍቅር በጣም ይቅርታ። የሰው ወሬ እየለቃቀመች እየመጣች እኔ የምጠረጠር ሚስት እንድትኖረኝ አልፈልግም። እሺ እኔ ወንድ እንጂ ወንዶች አይደለሁም።